ስለዚህ ወልድ የብቻው አካል የብቻው ስም ካለው የብቻው አካል አለው። መንፈስ ቅዱስም የብቻው ስም ካለው የብቻው ምን አለው? አካል አለው። አካል ያለው ሁላ ግን ጾታ የለውም። ጾታ ያለው ሁላ ግን አካል አለው። ልብ በሉ እዚህ ላይ አካል ያለው ሁላ ግን ጾታ የለውም። ጾታ ያለው ሁላ ግን አካል አለው። መምሬ ባስረዱኝ እኔም በተረዳሁት በማስተምረው እንዳንድ ቤተክርስቲያን አስተምሮ ውስጥ አካል ያለው ሁላ ጾታ የለውም። ለምሳሌ ከፍጥረታት እንውሰድ። ድንጋይ አካል አለው፣ ስም አለው፣ ግን ጾታ የለውም። ሴት ወንድ አንለው። እናንተ የተመቻችሁን ፍጥረት ሆኖ አካል የሌለው ስም የሌለው አካል ያለው አናገኝም። ፍጥረት ሆኖ ለምሳሌ ሞት፣ ራብ ብንል ፍጥረት አይደለም፣ የባህሪያችን የሚስማማ ነው። ስም ብቻ ነው፣ አካል የለውም። ራብ ብንል ስም አለው፣ ራብ ምን አለ? አካል የለም። ሞት ብል ስም አለ፣ አካል የለም። አካል የለም። ስለዚህ አካል ያለው ስም ያለው ሆኖ አካል ያለው ሁሉ ጾታ የለውም። ጾታ ያለው ሁሉ ግን አካል አለው። የግድ ነው። ስለዚህ ሥላሴ አካል አላቸው ስላልን ጾታ ግን የላቸውም። በአካል 3 በባህሪ 1 ብለን በስም 3 ስንል ስማቸው ካልተንቀሳቀሰ አካላቸውም የብቻ ነው። አዎ አለ። ከራስ ጠጉር እስከ እግር ጥፍር አካል አላቸው። አዎ መጻሕፍት ይነግሩናል። ጾታ ግን አይሰጣቸውም። አካል ላለው ሁሉ ጾታ አይሰጥምና ከዚህ አንፃር አንድ ደቂቃ አለዎት? እሺ፣ ከዚህ አንፃር የቤተ ክርስቲያናችን አስተምሮ እስካሁን እየተቀጠለው ያለው በዚህ ልክና በዚህ መልክ ነው። መምህራችን የምናከብራቸው የምንወዳቸው ታላቁ ሊቅ የቤተ ክርስቲያኑ አሁን አሉ ከሚባሉ ሊቃውንቶች እንዳንዱ የምንቆጥራቸው እሳቸው በሚዲያ የተናገሩት ሐሳብ እንዴት ነው የሚለውን ከእሳቸው አንደበትና በሊቃውንት ጉባኤ ቢታይ መጀመሪያ ላይም ስገባ የተናገርኳትና የቤተ ክርስቲያን አስተምሮ ግን እንዴት ነው ከተባለ እንደዚህ ብናየው ብንረዳው የሚል ነው። ጨርሻለሁኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። አመሰግናለሁ የኔታ። ስለዚህ አስተምሮ የራሴን ሐሳብ የተማርኩትን አንጸባርቄ ልውረድ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስነ መለኮታዊ ትምህርት መሰረት ሥላሴ አብ ወልድ መንፈስ ቅዱስ ፈጣሪ በመሆናቸው ስጋውም ወይም ፍጡራዊ ጾታ ወንድ ሴት የላቸውም። በጥቅሉ መለኮት ረቂቅ መንፈስ ነው፣ ፍጹም ነው፣ በጾታ አይወሰንም። ነገር ግን በመጽሐፍ ቅዱስም ሆነ በሊቃውንት መጻሕፍት ውስጥ ለሥላሴ አባት ልጅ በወንድ አንቀጽ ወይም ደግሞ ጥበብ ብሎ ወልድ ራሱ በሴት አንቀጽም በወንድ አንቀጽም ስለሚጠራው ማለት ነው እየተባለ የሚጠራበት ምስጢር አለ። ይህ ስጋዊ ጾታን ለማሳየት ሳይሆን የሥላሴን አካላዊ ግብር አብነት፣ የአብንን አባትነት፣ የወልድን ተወላጅነት፣ የመንፈስ ቅዱስ ሰራጺነትና ለእኛ ያላቸውን ፍቅር በሰውኛ ለኛ በሚገባን በሚመጥነን ቋንቋ ለመግለጽ የተጠቀመበት ዘይቤያዊ አገላለጽ ነው። ለምሳሌ ብሉይ ኪዳን ላይ እናንሳ። በብሉይ ኪዳን ኦሪት ዘዳግም ምዕራፍ 4 ቁጥር 15 ላይ እግዚአብሔር በኮሬብ በነበልባል እሳት ውስጥ ከተናገራችሁ ቀን ጀምሮ ምንም መልክ አላያችሁምና የወንድን ወይም የሴትን መልክ የሚመስል የተቀረጸው ምስል ለእናንተ እንዳታደርጉ ይላል። ያ ማለት መለኮት ወንድም ሴትም አለመሆኑንና ቅርጽ የሌለው ረቂቅ መሆኑን የሚያስገነዝብ ስለሆነ በሐዲስ ኪዳን በቀላሉ ለማሳጠር ነው ማለት። በሐዲስ ኪዳን ስንመጣ ደግሞ እግዚአብሔር መንፈስ እንደሆነና በወንድ አንቀጽ አባት መባሉ የምድራዊ ጾታ ሳይሆን የባህሪ መገኛነቱን አባትነቱን ለማሳየት ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እንደተጻፈው እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ይገባቸዋል። ሚስጥሩ መንፈስ ደምና ስጋ አጥንትና ጾታ የለው። አብ መባሉ የአባትነት ርኅራኄውንና የዓለም ፈጣሪነቱን ለመግለጽ እንጂ ወንድ ስለሆነ አይደለም። ቅዱሳን ሊቃውንት እንዲሁ ደግሞ ቅዱስ አትናቴዎስ
ሃይማኖት አበው ላይ ቅዱስ አትራቴዎስ በሃይማኖት አበው ድርሳኑ ላይ መለኮት ከጾታ ከቅርጽ የራቀ መሆኑን ነው የሚነግረን እንዳጠቃላይ ማለት ነው። ኢንአምን በትስልስ ከመዘውስተ ስጋውያን ጾታ አላባ አካላት ሰለስቱ ፍጹማን ዘእንበለ ፍልጠት ይላል። በስላሴ ማመናችን በስጋውያን ዘንድ እንዳለ ጾታ ወንድ ሴት አይደለም፣ ነገር ግን ያለመለየት ፍጹማን በሆኑ በሶስቱ አካላት ነው እንጂ ይላል። ሚስጥሩ በሰው ላይ የሚታየው የወንድና የሴት መከፋፈል በስላሴ ዘንድ የለም። ሶስትነታቸው በአካል በስም በግብር ብቻ ነው። ቅዱስ ቄርሎስም እንደዛው ሃይማኖተ አበው ምዕራፍ 7 ላይ አንድ ደቂቃ ይቀርዎታል። እሺ አልቦቱ ለአምላክ ፍጥረት ወኢምንትኒ ወኢይትረከብ እምኔሁ ጾታ ተባይቱ ወአንስት ይላል። ለአምላክ ምንም አይነት ጎደሎ የለበትም፣ በእርሱም ዘንድ ደግሞ የወንድና የሴት ጾታ አይገኝበትም ይላል። ጾታ ፍጡራንን ለማባዛት የተፈጠረ የባህሪ መገደቢያ እንጂ ፈጣሪን ግን ፍጹም ጾታ አለው ወይም ክፍል አለው የጾታ ክፍል ብለን የምንናገርበት አንቀጽም የለንም ነው አይደለም ነው። ሌላው እንግዲህ ቅዱስ አባ ዘጊዮርጊስ ዘጋስጫም እንደተናገረው ሁለት ደቂቃ ጨምራቸው ሐሳባቸው ተስማምቶናል ይቀጥሉ እያሉ ነው። አባ ዘጊዮርጊስ እንደተናገረው ዘጋስጫ አባ ጊዮርጊስ በመጽሐፈ ምስጢር በሰዓታቱ ድርሳናቱ ላይ መለኮትን እናንተም እናትም አባትም እያለ ይገልጸዋል። በጥቅሉ ማለት ነው። በግዕዙ አብኡቱ አቡነ ወአብኡቱ እምነ እስመ እምኔው ረከብነ ሕይወት ይላል። ያ ትርጉሙ አብ አባታችን ነው፣ አብ እናታችንም ነው፣ ሕይወትን ከእርሱ አግኝተናልና። ምስጢሩ እግዚአብሔር እንደ አባት ይገለጻል፣ ይጠብቃል፣ እንደ እናት ደግሞ ያዝናል፣ ያቅፋል። ስለዚህ ጾታ ሳይኖረው የሁለቱንም ጥበቃና ፍቅር ምን ያደርጋል ማለት ነው ያሳያል ነው። ቅዱስ ኤፍሬም በውዳሴ ማርያም ዘሰንበት ላይ እንደምናገኘው ቅዱስ ኤፍሬም በውዳሴ ማርያም ላይ የወልድን ምን ያደርጋል ከስላሴ መወለድ የባህሪ ልደት እና ከድንግል ማርያም መወለድን የሥጋ ልደት ሲያነጻጽር ማለት ነው መለኮታዊ ልደት ያለ ጾታና ያለ እናት መሆኑን ይገልጻል ይላል። ዘእምቅድመ ዓለም ተወልደ እማብ ዘእንበለ እም ወተወልደ እምድንግል ዘእንበለ አብ ይላል። ያ ማለት ምንድነው? ከዓለም በፊት ከአብ ያለ እናት ተወለደ፣ በኋላም ደግሞ ከድንግል ማርያም ያለ አባት ተወለደ። መለኮታዊ ልደት የወልድ ከአብ መወለድ አንድ ምድራዊ ወንድና ሴት ጥምረት ሳይሆን እንደ ፀሐይ ብርሃን ያለ ረቂቅ ልደት መሆኑን ያሳያል ማለት ነው። ያው ነው። አባ ሕርያቆስም ስንመለከት በቅዳሴ ማርያም ላይ አባ ሕርያቆስ በቅዳሴ ማርያም ላይ መለኮት ከሰው አይምሮ በላይ ከምድራዊ መልክ የራቀ መሆኑን ይነግረናል። አልቦቱ አምሳል ወይ ምልክት ይላል። ወይት ነገር በከናፍረ ሰብ ያ ማለት ምንድነው? ለመለኮት ምሳሌና ምልክት ጾታ የለውም፣ በሰው ከናፍርም አይነገርም ይላል። እንዳጠቃላይ ምስጢሩ እግዚአብሔር በምድራዊ ጾታ ወንድ ነው ወይም ሴት ናት ብሎ መወሰን መለኮትን ማሳነስ መሆኑን ያስረዳል ይላል። እንግዲህ ዋናው መደምደሚያችን ፍትሐ ነገሥቱ ነው እንዳጠቃላይ ማለት ነው። ፍትሐ ነገሥት አንቀጽ 1 ላይ ስንመለከት ስለ ሃይማኖት ክፍል ፍትሐ ነገሥት በመግቢያው በአንቀጽ 1 ላይ ስለ ሥላሴ ባህሪ ሲደነግግ የኒቅያንን የሃይማኖት ጸሎት መሰረት በማድረግ መለኮት የማይታይና የማይዳሰስ መሆኑን ያስገነዝበናል። ነአምን በአሐዱ አምላክ ዘኢይትረአይ ወዘኢይትሐሰስ ዘአልቦቱ ጥንት ወኢተፍጻሜት ይላል። በማይታይና በማይዳሰስ መጀመሪያና መጨረሻ በሌለው በአንድ አምላክ እናምናለን። ያ ማለት የማይታይና የማይዳሰስ አካል ደግሞ ፍጡራዊ የጾታ ባህሪ ሊኖረው አይችልም ነው። በቤተ ክርስቲያናችን ትምህርት መሰረት ሥላሴን እርሱ ወንድ እያን የምንጠራው ቋንቋ ስርዓት ስለሚያስገድር ነው እንጂ በግዕዝም ሆነ በአማርኛ ቋንቋ ጾታ ለሌለው ነገር የምንጠቀመው የወንድ አንቀጽ ነው። ለምሳሌ ፀሐይ ወጣ እንላለን፣ ፀሐይዋ ወጣች አንልም። ፀሐይ ወጣ እንላለን እንጂ ፀሐይ ወንድ ሆኖ አይደለም። በቃ ፀሐይ ጾታ የለውም፣ ግን ፀሐይ ወጣ እንላለን። ጨረቃ ወጣች እንላለን። የባህሪ መገኛነቱን ለመግለጽ ነው። አብ የወልድ መገኛ አባት በመሆኑ የባህሪ አባትነቱን ለመግለጽ የወንድ ስም የተሰጠ ነው። ስለዚህ ሥላሴ ፍጹም መለኮት እንጂ ወንድ ወይም ሴት የሚባል ጾታ የላቸውም። በጥቅሉ ሰዓት ካለ ክህደት የነበሩት እነ ቫላንቲኖስ እነ ግኖስቲኮች ያነሱት የምንፍቅና መንገድ አለ በሁለተኛው ክፍለ ዘመን ማለት ነው። በጥንታዊቷ ቤተክርስቲያን ትልቁን ፈተና ደቅ ነው የነበሩት
ኑፋቂዎች የግኒስቲኮች ነበሩ። ከእነዚህ መካከል ደግሞ ክህደቱ እነሱ መለኮታዊውን ዓለም የከፈሉት በወንድና በሴት ጥንድ ነው። ሜል ኤንድ ወይም ፊሜል በሚል ማለት ነው። እግዚአብሔርን ጥልቀት በሚል የወንድ ስም ሲጠሩ አብራው የነበረችው መለኮታዊ ኃይል ደግሞ ዝምታ እናት ወይም እናት በሚል የሴት ስም ጠርተዋታል። ከእነዚህ የወንድና ሴት ጥምረት ነው ሌሎቹ መለኮታት የተገኙት ብለው አስተምረዋል። ስለዚህ ጾታ አለው ማለት ሌላ ውስጥ ስለሚያስገባ ነው። የሊቃውንት ምላሽ ደግሞ እነ ቅዱስ ኤራኒዎስ በ180 ዓመተ ምህረት ላይ የመለሱት ምላሽ አለ። አድቨርስ ሐረስስ የሚል መጽሐፍ የጻፉት ምንድነው የሚለው መጽሐፉ? ይህንን የጾታ ክፍል በጥብቅ አውግዞታል ነው። እግዚአብሔር ፍጹም አእምሮ፣ ፍጹም መንፈስ፣ ፍጹም ፍቅር ነው። በእርሱ ዘንድ የወንድና የሴት መከፋፈል የለም። ይህንን የጾታ ትምህርት ማምጣት መለኮትን እንደ ሰው ምድራዊና ሟች ማድረግ ነው ብሎ አድቨርስስ ሐረስስ በሚል መጽሐፉ ላይ ጽፎታል ነው። ሁለተኛው ሰባሌዎስን እናንሳ። ክህደቱን ነው ከታች የመነጨ ስለሆነ ማለት ነው። በሶስተኛው ክፍለ ዘመን ሰባሌዎስን እናንሳ። ሰባሌዎስ የተባለው መናፍቅ በዋናነት ሥላሴ በአካል ሶስት አይደሉም አንድ አካል ናቸው ብሎ የተነሳ ቢሆንም ዋናው መነሻው እሱ ቢሆንም የእርሱ ትምህርት መለኮትን በጾታ በምድራዊ መልክ ወደ መገደብ አውርዶታል። ክህደቱ ሰባሌዎስ አብ በብሉይ ኪዳን ሕግ ሰጭ ሆኖ መጣ አለ። በሐዲስ ኪዳን ደግሞ ስጋ ለብሶ ወልድ ሆነ አለ። ከእርግጥ በኋላ ደግሞ መንፈስ ቅዱስ ሆነ ይላል። ይህ ማለት እግዚአብሔር እንደ ፍጡር በየዘመኑ መልክ ጾታ የሚቀያየር አድርጎታል ነው። ሊቃውንት ይህን ምላሽ ሰጥተውበታል። እዛው ላይ ሃይማኖተ አበው ቅዱስ ዲዮናስዮስ፣ ቅዱስ አትናቴዎስ፣ ቅዱስ ሰባሊዮስ ሲያወግዙት ምን ብለው ተናግረዋል? እግዚአብሔር በባህሪው መለወጥ የሌለበት በመሆኑ በምድራዊ ሰውኛ መልክ ጾታ እንደማይለወጥ ረቂቅ መሆኑን ራሳቸው አስረድተዋል። ሶስተኛው የመቅዶኒዎስ ኑፋቄ ምንድነው? በአራተኛው ክፍለ ዘመን የቁስጥንጥንያ ሊቀ ጳጳስ የነበረው መቅዶኒዎስ በመንፈስ ቅዱስ ላይ ክህደት ትምህርት አምጥቶ ነበረ። ክህደቱ መንፈስ ቅዱስ ፍጡር ነው፣ የአብና የወልድ አገልጋይ ነው ይል ነበር። በወቅቱ የነበሩ አንዳንድ የእርሱ ተከታዮች ወልድ ወንድ ልጅ ከተባለ መንፈስ ቅዱስ ደግሞ ሴት እናት ልትሆን ትችላለች የሚል ደግሞ የጾታ ግምት ውስጥ ገብተው ነበር። በተለይ በዕብራይስጥ ቋንቋ ሩዋህ መንፈስ የምትለው ቃል የሴት አንቀጽ ስላላት ብሎ ይናገራሉ። የሊቃውንት ምላሽ ግን ይሄን ነው። ከ381 ዓመተ ምህረት በ150 ሊቃውንት ተሰብስበው መቅዶኒዎስን አውግዘው ቅዱስ ጎርጎርዮስ ዘእንዚናዙ የተናገረው በዚህ ጉባኤ ላይ ስለ ጾታ እንዲህ ብሎ ተናግሯል። አብ ወልድ መንፈስ ቅዱስ ሲባል ምድራዊ ጾታን የሚያመለክት አይደለም። የአብና የወልድ ስያሜ የባህሪ ትስስርና መገኛን ለማሳየት ነው ይላል። ከማቋረጥ በፊት